ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በትናንትናው ዕለት የተለያዩ ጨዋታዎች ተደርገዋል። እናም በዛሬ ቆይታችን እነዚህን ጨዋታዎች የምንዳስስ ይሆናል። ማድሪድ ሽንፈት አስተናግዷል። አርሰናል ድል አድርጓል። በአፍሪካ ዋንጫ ጨዋታዎችም ለፍጻሜ ያለፉ ሀገራትም ታውቋል። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። በእነዚህ ጨዋታ ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ እንደዚሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎች የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው በአፍሪካ ዋንጫ በግማሽ ፍጻሜ በተደረጉ ጨዋታዎች ለፍጻሜ ያለፉ ሁለት ሀገራት ታውቋል። በመጀመሪያ ምሽት 2 ሰዓት ተኩል ላይ ሴኔጋል ከግብጽ ብሔራዊ ቡድን ጋር ተገናኝተው ነበረ። በዚህ ጨዋታ ላይም ሳዲዮ ማኒ 78ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ ሴኔጋል ግብጽን 1-0 በሆነ ውጤት በማሸነፍ ለፍጻሜ ማለፏን አረጋግጣለች። በዚህ ጨዋታ ላይ ለፍጻሜ ማለፍ የነበረባት ሀገርም ማለፍ ችላለች። ምክንያቱም በጨዋታው ላይ ሴኔጋሎች ሙሉ ለሙሉ ብልጫ ማሳየት ችለው ነበረ። በአጠቃላይ 63% ኳሱን መያዝ ችለው ነበር። 0.33 ኤክስፔክትድ ጎል አስመዝግበዋል። 12 ሙከራዎችን ማድረግ ችለዋል። 4ም ኢላማውን የጠበቀ ሙከራ ማድረግም ችለው ነበረ። ግብጽ በበኩሏ 37% ብቻ ነበረ ኳሷን የያዘችው። 0.12 ኤክስፔክትድ ጎል ነው የነበራት። 3 ሙከራዎችን ብቻ ነው ማድረግ የቻለችው። አንዱም ኢላማውን የጠበቀ ሙከራ ነው የነበረውና ከዚህ አንጻር ስንመለከተውም ሴኔጋሎች በጣም የተሻሉ ቡድን ነው የነበሩት። በጣም በተደጋጋሚም ወደ ግብጽ ክልልም ሲደርሱ መመልከትም እችለናል። ግብጽ ደግሞ በመከላከሉ ደረጃ የተሻለ ስትንቀሳቀስም ነበረ። በስተመጨረሻ ግን ሳዲዮ ማኒ 78ኛው ደቂቃ ላይ ባስቆጠራት ግብ 1-0 በሆነ ውጤት በሴኔጋል ልትሸነፍ እችላለች እንጂ በመከላከል ደረጃ ጥሩ የሚባልን ነገርን ማሳየት ትችላለች። ሴኔጋል በአንጻሩ በማጥቃት ደረጃ በጣም የተሻለች ቡድን የነበረችው። እንዲሁም ግብጽ በዚህ ጨዋታ ላይ የተሻለች ተንቀሳቀሰች ልንል የምንችለው ከ82ኛው ደቂቃ በኋላ ነበረ። ያቻነት ጎል ለማስቆጠር በተደጋጋሚ ወደ ሴኔጋል ክልልም ሲደርሱ መመልከትም እችለን ነበረ። ነገር ግን ትንሽ ከዘገየ ነው ለማጥቃት የሞከሩት። ከመጀመሪያው ጀምሮ ለማጥቃት ቢሞክሩ ኖሮ ምናልባትም ከዚህ የበለጠ ጎሎችም ልንመለከት የምንችልበትም እድል ነበረ። በእርግጥ በዚህ የአፍሪካ ዋንጫ ላይ የግብጽ ብሔራዊ ቡድን እያሸነፈች ብትመጣ እንኳን ሙሉ ለሙሉ ብልጫ አሳይታ ያሸነፈችበት ጨዋታን መጥቀስ ትንሽ ይከብዳል። ከነዚህ ካሸነፈቻቸው ጨዋታዎች ላይ ራሱ አብዛኞቹን ማለት እንችላለን የመጨረሻዎቹ ደቂቃ ላይ ባስቆጠሯቸው ግቦች ነው ማሸነፋቸውን ማረጋገጥ የቻሉት። ይህም ጨዋታ ደግሞ ከአይቬሪ ኮስት ጋር ያደረገችው ጨዋታ ነው የነበረው። በ52ኛው ደቂቃ ላይ ነበር 3ኛውን ግብ ማስቆጠር የቻሉት። ነገር ግን በዛ ጨዋታ ላይ ራሱ አይቬሪ ኮስት 71% ኳስ መያዝ ችላ ነበር። 13 ሙከራም ማድረግ ችሎ ነበረ ግብጽ ላይ። ከዛ በፊትም 16 ውስጥ ከቤኒን ጋር ያደረጉትን ጨዋታ ስንመለከት ሙሉ 90 ደቂቃ አንዳቻ በሆነ ውጤት አጠናቀው በጭማሪ ደቂቃ ላይ ባስቆጠሯቸው ሁለት ግቦች ነው 3-1 በሆነ ውጤት አሸንፈው መውጣት የቻሉት። ሁለተኛውን ግብ 97ኛው ደቂቃ ላይ፣ እንደዚሁም ሶስተኛውን ግብ ደግሞ 124ኛው ደቂቃ ላይ ነበረ ማስቆጠር የቻሉትና እንደዚህ አይነት ጨዋታዎችን ስትመለከቱ ሙሉ ለሙሉ ብልጫ አሳይተው ያሸነፉበት ጨዋታ የለም። በትናንትናው ዕለትም የተፈጠረው ነገር ተመሳሳይ ነገር ነው። ሴኔጋል ሙሉ ለሙሉ ብልጫን አሳይታ በስተመጨረሻም ጎል አስቆጠራ ለዋንጫ ፍጻሜ መድረስ የቻለችው። በሌላ በተደረገ ጨዋታ ናይጄሪያ ከሞሮኮ ጋር በተገናኙበት ጨዋታ 120 ደቂቃ 0-0 በሆነ ውጤት ነበረ ማጠናቀቅ የቻሉት። ከዛ በተሰጠ የመለያ ምት ሞሮኮች 4-2 በሆነ ውጤት በማሸነፍ ወደ ፍጻሜ ማለፋቸውን አረጋግጧል። የተመጣጠነ አይነት ጨዋታ ነበር የተመለከትነው። በእርግጥ ሞሮኮች ወደፊት በመሄድ ደረጃ ሙከራ በማድረግ ደረጃ ከናይጄሪያ የተሻሉ ቡድን ሆኖ መቅረብ ችሏል። ኳሱን በመያዝ ደረጃ ናይጄሪያዎች 51% ሲይዙ ሞሮኮች 49% መያዝ ችሎ ነበረ። በሙከራ ደረጃ ግን ስንመለከት ሞሮኮች 0.86 ኤክስፔክትድ ጎል ማስመዝገብ ሲችሉ 16 ሙከራ ማድረግ ችሎ ነበረ። 5ቱ ደግሞ ኢላማውን የጠበቀ ሙከራ ነው የነበረው። የናይጄሪያዎችን ስንመለከት በጨዋታው ላይ 0.08 ኤክስፔክትድ ጎል፣ 2 ሙከራዎችን፣ አንድ ደግሞ ኢላማውን የጠበቀ ሙከራ ነበር ማድረግ የቻሉት። ይህም ማለት እንግዲህ ናይጄሪያዎች ምንም አይነት የረባ ሙከራ አላደረጉም። ያን ያህል ቆሎ የሚደፋ ሙከራም አላደረጉም። ኳሱን ቢይዙት ራሱ ያ ኳስ መያዝ ግን ውጤታማ አላደረጋቸው። ሞሮኮች በአንጻሩ ግን አላማ ያለው እንቅስቃሴ ነበር ሲያደርግ የነበሩት። ወደፊትም ሲሄዱ አላማ የነበረው በሙከራ የታጀበ አካሄድ ነበረ ሲሄዱ የነበሩት። እንዲሁም በ120 ደቂቃ የናይጄሪያው ግብ ጠባቂ ኖዋቢ ነበረ በጣም ምርጥ የሚባል እንቅስቃሴ ሲያደርግ የተመለከት ነው። የተለያዩ ኳሶችንም ሲያድን ነበረ። በመለያ ምቶች ላይ ግን የሞሮኮ በረኛ የሆነው ቦኖ በጣም ድንቅ የሚባል እንቅስቃሴን ማድረግ ችሏል። ከ5 ፔናልቲዎች 3ቱን በማዳን ሞሮኮ ወደ
ፍጻሜ እንድታልፍ ማድረግ ይችላል። በዚህም መሰረት እንግዲህ በቀጣይ እሁድ በሞሮኮ አዘጋጅነት የሚደረገው የ2025 የአፍሪካ ዋንጫ በሞሮኮና በሴኔጋል መካከል በሚደረግ የፍጻሜ ጨዋታ የሚጠናቀቅ ይሆናል። ከዛ ጨዋታ በፊት ግን ቅዳሜ ዕለት በግብጽና በናይጄሪያ መካከል የደረጃ ጨዋታ የሚደረግ ይሆናል። በሌላ በተደረገ ጨዋታ በተለይ በስፔን ኮፓ ዴላሪ ሪያል ማድሪዶች ከባድ ሽንፈት አጋጥሟቸዋል። የተሸነፉትም በአልባክቴ በተባለው ቡድን ነው። ይህ አልባክቴ የተባለው ቡድን እንግዲህ በሁለተኛው ዲቪዚዮን 17ኛ ደረጃ ላይ የተቀመጠ ቡድን ነው። ትናንትና ግን ሪያል ማድሪድን 3-2 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ማለፋቸውን ማረጋገጥ ችሏል። በዚህ ጨዋታ ላይ ሪያል ማድሪዶች በጣም የተሻሉ ቡድን ነበሩ። በተለይ ኳስ በመያዝ ደረጃ 78% ኳሱን መያዝ ችለው ነበረ። 1.32 ኤክስፔክትድ ጎል ማስመዝገብ ችለው ነበረ። 20 ሙከራዎችንም ማድረግ ችለው ነበረ። ከነዚህ 20 ሙከራዎች ግን ኢላማውን የጠበቀ ሙከራ የነበረው 5 ሙከራ ብቻ ነው። የአልባንቴን ስንመለከት ግን 0.65 ኤክስፔክትድ ጎል ብቻ ነበረ ማስመዝገብ የቻሉት። 12 ሙከራዎችን ማድረግ ሲችሉ 5ቱ ኢላማውን የጠበቀ ሙከራ ነው የነበረው። ከዚህ ውጪ ሪያል ማድሪዶች በጣም የተሻሉ ቡድን የነበሩት። አልባክቴ ግን በትናንትናው ጨዋታ ላይ ሪያል ማድሪድን በካውንተር አታክ እየሄደ ሪያል ማድሪዶችን በስተመጨረሻ አሸንፈው ሊወጡ ችሏል። በዚህ ጨዋታ ላይ እንግዲህ አልባክቴዎች ነበሩ ቀዳሚ ጎል ማስቆጠር የቻሉት። በ42ኛው ደቂቃ ላይ ቪላራ ባስቆጠራት ግብ አማካኝነት ሪያል ማድሪዶችም የመጀመሪያው አጋማሽ ሊጠናቀቅ 3ኛው ጭማሪ ደቂቃ ላይ ማንሱቱ ባስቆጠራት ግብ አቻ መሆን ችለው ነበረ። በሁለተኛው አጋማሽ ላይ ቤንታኩር 82ኛው ደቂቃ ላይ አልባክቴን 2-1 መምራት የሚያስችላቸውን ግብ ሲያስቆጥር ሪያል ማድሪዶች በጋርሻ አማካኝነት 91ኛው ደቂቃ ላይ 2-2 መሆን ችለው ነበር። ከዛ በኋላም ሪያል ማድሪዶች በጣም የተሻለ የሚባል እንቅስቃሴም አድርገው ነበረ። ጎሎችንም ለማስቆጠር እንግዲህ በጣም ተቃርበው ነበረ። ነገር ግን 94ኛው ደቂቃ ላይ ቤንታኩር ለራሱ ሁለተኛውን ለአልባሴቲ 3ኛውን ግብ በማስቆጠር አሸናፊ እንዲሆኑ ማድረግ ይችላል። እችን ጎል በተለይ ስንመለከት ሪያል ማድሪዶች ጎል ሊያስቆጥሩ ተቃርበው ነበር። በዚህ አጋጣሚ በመጀመሪያ ደረጃ አልባሴቲዎች ነበሩ ኮርና ያገኙት። ያችን ኮርና ተጠቅመው ሪያል ማድሪዶች በካውንተር አታክ ወደነ አልባሴቲ የግብ ክልል መድረስም ችለው ነበረ። ነገር ግን ደግሞ በመዳከም የሚሆን በውሳኔያቸው መሳሳት አልባሴቲዎች ጎል እንዳይቆጠርባቸው ማድረግ ችለው ከዛ በቀጥታ በካውንተር አታክ ለቤንታኩር ኳሱን ይልኩለታል። ቤንታኩርም እንግዲህ በጣም ድንቅ የምትባል ግብን ማስቆጠር ችሏል። በዚህ ጨዋታ ላይ ሪያል ማድሪዶች በጣም ተዳክሞ መመልከት ችለናል። አልባሴቲዎች በጉልበት ጫን እያሉ ሪያል ማድሪዶችን ኳስ ሲቀሙ በተደጋጋሚ መመልከት ችለናል። የሶስተኛ ጎል ከመቆጠራ በፊት ራሱ የሪያል ማድሪድ ተጫዋች ምን ያህል ተዳክሞ እንደነበረ በደንብ መመልከት ችለናል። ቪኒሲየስ ጁኒየር ራሱ በጣም አስጨናቂ የሚባልን እንቅስቃሴ ሲያደርግ ነበር። ነገር ግን ደግሞ በተለያዩ አጋጣሚዎች ስትመለከቱ የአልባሴቲ ተጫዋቾች ጫን እያሉት ኳሱን ሲቀበሉት መመልከት ችለናል። በተለይ ከሳውዲ ረዥም ርቀት አድርገው ወደ ስፔን መመለሳቸው ምናልባትም ለመዳከማቸው መንስኤም ሊሆን ይችላል። እንደሚታወቀው እሁድ ምሽት ላይ በስፔን ሱፐር ካፕ በባርሴሎና 3-2 ተሸንፈው የስፔን ሱፐር ካፕ ዋንጫ ሳያሸንፉ መቅረታቸው አይዘነጋም። ከዛ በኋላ ወደ ስፔን ለመመለስ ደግሞ በትንሹ ወደ 6 ሰዓት ተኩል አካባቢ ይፈጃል በአውሮፕላንና ያን ያህል ረዥም ርቀት ተጉዞ ነው ወደ ስፔን የመጡት። እናም ያ ራሱ ተጫዋቾች ላይ ተጽዕኖ ይፈጥራል። የአውሮፓ ሻምፒየንስ ሊግ ላይ እዛው አውሮፓ ውስጥ ነው ጉዞ የሚደረገው። አንዳንድ ጊዜ አጭር ጉዞም ሲያደርጉ መመልከት ችለናል። ነገር ግን ደግሞ ወደ ሌላ ኮንቲኔንት ሄደው ነው ጨዋታውን አድርገው ወደ ስፔን የተመለሱት። ዛሬ ምሽት ላይ ባርሴሎናዎች ጨዋታ ያደርጋሉ። ከሪያል ማድሪድ አንጻር ስንመለከተው ባርሴሎናዎች የተሻለ እረፍት ተሰጥቷቸዋል። ማድሪዶች ግን በትናንትና 2 ጨዋታ እንዲያደርጉ ተደርጓል። እንደዛም ቢሆንም ግን የተጫዋቾችን ጥራት ስንመለከት ሪያል ማድሪዶች ይሄንን ጨዋታ ማሸነፍ ነበረባቸው። ምክንያቱም በቋሚ 11 ውስጥ የገቡትን ተጫዋቾች ስንመለከታቸው በረኛ ላይ እነ ሁድሰን አሉ፣ አሴንሲዮ አለ፣ ጋርሺያ አለ፣ መሀል ሜዳ ላይ ቫልቨርዴ አለ፣ እንደዚሁም አርዳ ጉለርም ተጫውቷል። ፊት ለፊት መስመር ላይ ደግሞ ቪኒሲየስ ጁኒየርም በጨዋታው ላይ በቋሚነት መጀመር ይችላል። ተቀይሮ የገቡትን ስንመለከት ራሱ አላባ፣ ካማቪንጋ እንደዚሁም ደግሞ ካርቫሊዮ ራሱ ተቀይረው መግባት ይችላልና እነዚህ ተጫዋቾች ራሱ ይህንን ጨዋታ አሸንፈው ለመምጣት ይበቃቸው ነበረ። ነገር ግን ጨዋታውን ሳያሸንፉ ተሸንፈው መውጣት ይችላል። የሪያል ማድሪድ አዲስ አሰልጣኝ ተደርጎ የተሾሙ የቀድሞ የሊቨርፑል እንደዚሁም የሪያል ማድሪድ ተጫዋች ሆነው አልቫሮ አርቤሎዋም የመጀመሪያ ሽንፈቱን ማስተናገድ ይችላል። እንደሚታወቀው እንግዲህ ከስፔን ሱፐር ካፕ የሽንፈት በኋላ ሪያል ማድሪዶች ዣቪ አሎንሶ ማሰናበታቸው አይዘነጋም። ከዛ በኋላ እንግዲህ ያደረጉትን የመጀመሪያ ጨዋታም ሽንፈት አስተናግደው ይህንንም ተከትሎ አሁን ላይ እየወጡት ያሉትን መረጃዎች ስንመለከት ሪያል ማድሪዶች አዲስ አሰልጣኝ አድርገው የሾሙትን
አርቫሎ አርቤሎዋ ውጤቱ ደህና የማይሆን ከሆነ ለማሰናበትም ዝግጁ ናቸው የሚሉ መረጃዎችን እየሰማን ነው የምንገኘው። አንዳንድ ጭምጭምታዎች ደግሞ የርገን ክሎፕንም መቅጠር ይፈልጋሉ የሚሉ ነገሮችን እየሰማን ነው። ነገር ግን በዚህ ሰዓት የርገን ክሎፕ ወደ ሪያል ማድሪድ የሚሄድ ምንም አይነት ፍላጎት የለውም ነው እየተባለ የሚገኘው። በቀጣይ እንግዲህ የሚፈጠረውን ነገር አብረን የምንመለከተው ይሆናል። በትናንትናው ጨዋታ ላይ ግን ሪያል ማድሪዶች 3-2 በሆነ ውጤት ተሸንፏል። በተለይ ደግሞ በረኛ ሆኖ ያመሸው ሉኒ የተባለው በረኛ እንግዲህ በጣም ደካማ የሚባል ምሽትን ማሳለፍ ችሏል። በሌላ በተደረጉ ጨዋታዎች ስንመለከት ደግሞ በጣሊያን ሴሪያ 2 ጨዋታዎች ሲደረጉ ናፖሊዎች ከፓርማ ጋር 0-0 በሆነ ውጤት ማጠናቀቅ ችሏል። ከኢንተር ሚላን ጋር ያላቸውን የነጥብ ልዩነትም ማጥበብ የሚችሉበትንም አጋጣሚ ሳይጠቀሙበት ቀርቷል። በተቃራኒው ኢንተር ሚላን ደግሞ ሊቼን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። የኢንተር ሚላንን የማሸነፊያ ግብ 78ኛው ደቂቃ ላይ ስፔስቶ ከመረብ ማሳረፍ ችሏል። ይህንንም ተከትሎ መሪነታቸውን ማጠናከር ችሏል። እስካሁን ድረስ 20 ጨዋታዎችን ማድረግ ሲችሉ በእነዚህ 20 ጨዋታዎች 46 ነጥብ በመሰብሰብ አንደኛ ደረጃ ላይ ሲቀመጡ ኤሲ ሚላኖች በ19 ጨዋታ በ40 ነጥብ ሁለተኛ ደረጃ ላይ መቀመጥ ችሏል። የአምናው የሴሪ አሸናፊው ናፖሊ በ40 ነጥብ ሶስተኛ ደረጃ ላይ ሲቀመጥ ጁቬንቱሶች በ39 ነጥብ አራተኛ ደረጃ ላይ መቀመጥ ችለዋል። ጁቬንቱሶች እንግዲህ አሁን ወደፊት እየመጡ ያሉ ቡድን ናቸው። በዛሬው ዕለትም የሚደረጉ የጣሊያን ሴሪ ጨዋታዎች አሉ። ምሽት 2 ሰዓት ተኩል ላይ ሄላስ ቬሮና ከቦሎኛ ጋር ሲገናኙ፣ ምሽት 4 ሰዓት ከ45 ላይ ኮሞ ከሚላን ጋር የሚገናኙ ይሆናል። ሚላን ይህንን ጨዋታ የሚያሸንፉ ከሆነ ከኢንተር ሚላን ጋር ያላቸውን የነጥብ ልዩነት ወደ 3 ማጥበብ ይችላሉ። ቅድም እንግዲህ ሳልጠቅስላችሁ ያለፍኩት አንድ ጨዋታ አለ። እሱም ምንድነው ዛሬ ምሽት 5 ሰዓት ላይ በስፔን ኮፓ ዲላሬ ባርሴሎና የሚያደርገው ጨዋታ አለ። እሱንም እንድታዩት እንግዲህ ጋብዛችኋለሁ። በቀጣይ የምንመለከተው በካራቦ ካፕ የተደረገውን የሰሚ ፋይናል የመጀመሪያ ዙር ጨዋታን ይሆናል። ትናንትና ምሽት ላይ በስታንፎርድ ብሪጅ ቼልሲ ከአርሰናል ጋር በካራቦ ካፕ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ መደረግ ችሎ ነበር። በዚህ ጨዋታ ላይም አርሰናሎች 3-2 በሆነ ውጤት ማሸነፍ ችለዋል። የአርሰናልን የማሸነፊያ ግቦች ቤን ዋይት በ7ኛው ደቂቃ ላይ፣ ጊዮክሪስ በ49ኛው ደቂቃ ላይ፣ ዙቢሜንዲ በ71ኛው ደቂቃ ላይ ማስቆጠር ሲችሉ የቼልሲን 2 ግቦች ደግሞ ግራናቾ በ57ኛው እና በ83ኛው ደቂቃ ላይ ማስቆጠር ችሏል። የመልስ ጨዋታም እንግዲህ ከ2 ሳምንት በኋላ የሚደረግ ይሆናል። በዚህ ጨዋታ ላይ አርሰናሎች በጣም የተሻለ ቡድን ሆኖ መቅረብ ችሏል። በተለይ ደግሞ የመጀመሪያው አጋማሽ ላይ የተሻለ ሲንቀሳቀሱ ነበረ። በሙከራ ደረጃም አርሰናሎች የተሻሉ ቡድን ሆኖ መቅረብ ችሏል። ኳስ በመያዝ ደረጃ ቼልሲዎች የተሻለ የሚባል ነበር። ያን ያህል በጣም የተሻለ ባይባልም ግን ከአርሰናል ትንሽም ቢሆን የተሻለ ነበረ። 58% ኳሱን መያዝ ችለው ነበረ። ነገር ግን በሙከራ ደረጃ 0.65 ኤክስፔክትድ ጎል 10 ሙከራዎችንና 5 ኢላማውን የጠበቀ ሙከራ ብቻ ነበረ ማድረግ የቻሉት። አርሰናሎች በበኩላቸው 2.68 ኤክስፔክትድ ጎል ማስመዝገብ ሲችሉ 17 ሙከራዎችን አድርገዋል። 6ቱም ኢላማውን የጠበቀ ሙከራ ነው የነበረው። ቢግ ቻንስ ክሬት በማድረግ ደረጃም አርሰናሎች የተሻሉ ነው የነበሩት። በአጠቃላይ 3 ቢግ ቻንሶችን ክሬት ማድረግ ችሎ ነበረ። ከነዚህ ቢግ ቻንሶች ደግሞ አንዱን ሊስቱት ችሏል። ቼልሲዎች በአንጻሩ አንድ ቢግ ቻንስ ብቻ ነበረ ክሬት ማድረግ የቻሉት፣ ይህንን መሳት ችሏል። በጨዋታው ላይ አርሰናሎች ያስቆጠሩትን ግብ ስንመለከት በተለይ የመጀመሪያዎቹ 2 ግቦች የበረኛው ስህተትም የተጨመረባቸው ነበረ። ምናልባትም በረኛው የተሻለ ውሳኔ ቢወስን ኖሮ እነዛ ግቦችም ላይቆጠሩ ይችሉ ነበር። የመጀመሪያዋን ግብ ስንመለከት ከማዕዘን የተሻማን ኳስ እነካዋለሁ በሚል ሲወጣ አልፎት ነው ከዛ ቤን ዋይት ጭንቅላት ላይ የደረሰችው። እሱም ወደ ግብነት መቀየር ችሏል። ምናልባት ከጎል ባይወጣ ኖሮ ያችን ኳስ በቀላሉ ማዳን ይችል ነበረ። ሁለተኛዋን ግብ ስንመለከትም ጊዮክሪስ ጋር ከመድረሷ በፊት ኳሷን ማዳን ይችል ነበር። ነገር ግን ያንን ባለማድረጉ ጎሏ ልትቆጠር ችላለች። የሶስተኛዋ ግብ ዙቢሜንዲ በጣም ድንቅ የሚባልን ችሎታውን ተጠቅሞ ነው ጎሏን ማስቆጠር ይችላል። በመጀመሪያዎቹ 2 ግቦች ላይ ሳንቼ የተሻለ ነገር ቢያደርግ ኖሮ ምናልባትም ቼልሲዎች ይህንን ጨዋታ ላይሸነፉ ይችሉ ነበረ። ነገር ግን ይህ ጨዋታ ገና አላበቃም። የመጀመሪያ ዙር ነው የተደረገው። ቀጣይ ከ2 ሳምንት በኋላ በኤሚሬትስ ቼልሲ ከአርሰናል ጋር በድጋሚ በሁለተኛ ዙር ጨዋታ የሚገናኙ ይሆናልና እዛ ጨዋታ ላይ የተሻለ ነገር ማድረግ የሚችሉ ከሆነ አሁንም ለፍጻሜ ለመድረስ እድል አላቸው። ነገር ግን በኤሚሬትስ ቀላል ጨዋታ ይሆንላቸዋል ደግሞ ተብሎ አይጠበቅም። ምክንያቱም ቼልሲዎች በቅርብ ጊዜያቶች በኤሚሬትስ የሚያደርጉትን ጨዋታ ላይ እየተቸገሩ ነው የሚገኙት። ካለፉት 5 የኤሚሬትስ ግንኙነቶች ቼልሲዎች ማሸነፍ የቻሉት አንዱን ብቻ ነው። 2021 ላይ 2-0 በሆነ ውጤት ያሸነፉበት ጨዋታ ነው የነበረው። ከዛ በኋላ ግን ያደረጓቸውን 4 ጨዋታዎች ሙሉ ለሙሉ መሸነፍ ችሏል። 4-0፣ 3-1፣ 5-0 እንደዚሁም 1-0 በሆነ ውጤት ነው እነዚህን ጨዋታዎች የተሸነፉት። በአጠቃላይ 13 ጎሎች ሲቆጠሩባቸው 1 ጎል ብቻ ነው ማስቆጠር የቻሉት ባለፉት 4 ጨዋታዎችና ከባድ ጨዋታ ከፊት ለፊታቸው ይጠብቃቸዋል። ነገር ግን አሁንም እድሉ አላቸውና በቀጣይ እንግዲህ ቼልሲዎች ራሳቸውን አሻሽለው ይህንን ጨዋታ ያሸንፋሉ ወይ የሚለውን ነገር አብረን የምንመለከት ይሆናል። በትናንትናው በተደረገ ጨዋታ ግን 3-2 በሆነ ውጤት ተሸንፈው ሊወጡ ይችላል።
አርሰናልም ለፍጻሜ ለማለፍ በጣም ከፍተኛ እድል ማመቻቸት ችሏል። በቀጣይ አርሰናል ያሸንፋል ወይስ ቼልሲ ውጤቱን ቀልብሶ ወደ ፍጻሜ ሊያልፍ ይችላል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።